ኢየሱስ ከትንሣኤ በኋላ ላገኛቸው ሰዎች ካደረጋቸው ነገሮች ውስጥ ሉቃስ ወንጌል ምዕራፍ 24 ከቁጥር 5 ጀምሮ ያለውን አነብና ምን አደረገ የሚለውን እነግራችኋለሁ። በሱ ዙሪያ ደግሞ ፕሬ ያደርጋለሁ እና አንብበው። በሳምንቱ በመጀመሪያው ቀን ሴቶች ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብር ሄዱ። ሴቶች ያዘጋጁትን ሽቶ ይዘው እጅግ በማለዳ ወደ ሄዱ። የት ነው የሄዱት? ምን ሊቀቡ? ሽቶ። ማንን? ሬሳውን። ጭንቅላታቸው ውስጥ ያለው ምንድን ነው? ሬሳ፣ የሞተ። አረ ኢየሱስ ጌታን አሜን። የሞተ የሆነ ፐርሰን ሊቀቡ ነው የሚሄዱት እንጂ የተነሳ ሰው ለማግኘት እየተጠባበቁ አይደል የሚሄዱት። ለምን? ሙሉ በሙሉ እግዚአብሔር የተናገረውን ቃል ረስተውታል። እና አሁን ተነስቷል። የተነሳውን ኢየሱስን ሊያገኙት አይደለም አካሄዳቸው የሞተውን እና መቃብር ውስጥ ያለን አንድ ሬሳ ሊቀቡ ነው የሚሄዱት ወደ መቃብር። እሺ፣ ሽቶ ይዞ ድንጋዩም ከመቃብሩ ደጃፍ ተንከባሎ አገኙት። ሲደርሱ መጀመሪያ አንድ ጥያቄ ነበራቸው። ማን ያንከባል? እየደረሱ ሲሄዱ ሬሳውን መቀባት እንፈልጋለን፣ ነገር ግን ይህንን ምን ድንጋይ በሩ ላይ ያለውን ድንጋይ ማን ያንከባልልልናል እያሉ እያዘገሙ ወደ መቃብሩ ደረሱ። ከዛ ልክ ወደ መቃብሩ ሲደርሱ ድንጋዩ ተንከባሎ አገኙት። እስቲ በሉ፣ ድንጋዩ ተንከባሎ አገኙት። ማዳኮቫ ሰባ። ክብር ለኢየሱስ ይሁን። አንድ ትንቢታዊ ቃል ላውጅ በጌታ በኢየሱስ ስም። ከዚህ ማለዳ በኋላ በህይወታችሁ፣ በእውቀታችሁ፣ በችሎታችሁና በመረዳታችሁ በቤተሰባችሁ እንኳን ከአቅሜ በላይ ነው፣ ይህንን ማን ያስወግደዋል የምትሉት ነገር በኢየሱስ ስም ተወገደ። አያ ጮክ በሉና በኢየሱስ ስም ተወገደ በሉስ። በኢየሱስ ስም ተወገደ። የነሱ ይኸውላችሁ፣ አሁን የነሱ ትልቁ ነገር ክብር ለኢየሱስ ይሁን። ኢየሱስ ጋር ወይም የሞተው ሬሳ ጋር ለመድረስ ከፊት ያለውን ተግዳሮት አለ። ይሄ ተግዳሮት ደግሞ ድንጋዩ ከነሱ አቅም በላይ ነው። ሴቶች ናቸው፣ ከነሱ አቅም በላይ ነው። ይሄን ከነሱ በላይ አቅም በላይ የሆነውን ነገር ላይ ነው እነሱ ፎከስ ያደረጉት። ነገር ግን ታሪክ ሁሉ ተገለባብጧል። ድንጋይ ብቻ አይደለም። አረ ኢየሱስ ጌታን ብዙ የተጫነብን ነገር ተንከባሏል። አጃካታ አይደለም መቃብር በር ላይ የተቀመጠው ድንጋይ ይቅርና የነሱ ዘመን ላይ የተቀመጠ ድንጋይ ተንከባሏል። ይሄ በነሱ ዘመን ላይ የተቀመጠው ድንጋይ ደግሞ ኃጢአት ይባላል። ሕይወታችንን በሞት ዘግቶ በራችንን ዘግቶ ወደ ሞት የሚመራን ለዘላለም በኃጢአት አስሮን ያዘን እርግማን ተንከባሏል። አሜን ብሉ ባካችሁ። እነሱ ውጭ ላይ ያለውን ሬሳው ጋር ማን ያደርሰናል እያሉ ነው። ግን ገና ሲደርሱ ሬሳው ጋር ያለው ድንጋዩ ተንከባሎ አገኙት ይላል። እሺ፣ ወደ ውስጥ ዘልቀው በገቡ ጊዜ ግን የጌታ የኢየሱስ ሥጋ አላገኙትም። ኢየሱስ ጌታን የጌታን የኢየሱስን ሥጋ አላገኙትም። እሺ፣ በሁኔታዎች ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ። እሺ፣ ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያውን የሆነውን እርሱን ለምን ከሙታን መካከል ትፈልጉታላችሁ? ጮክ በሉና እንዲህ በሉ፣ ሕያው የሆነውን እርሱን ከሙታን መካከል ስለምን ትፈልጉታላችሁ? ከዛስ እርሱ ተነስቷል። አያካባካላታ ጮክ በሉና እርሱ ተነስቷል በሉስ። እርሱ ተነስቷል። በመጀመሪያ መልአኩ እንደዚህ ነው፣ ሕያው የሆነውን አናኮቫካታ። እዚህ ሰፈር የሚፈለገው የሞተ ሙታን ነው። እርሱ ግን ሙታን አይደለም። ሕያው የሆነውን ስለምን በዚህ ስፍራ ትፈልጉታላችሁ? አዳኮቫ አንድ መልእክት አለኛ በጌታ በኢየሱስ ክርስቶስ ስም ስልጣን። ሕያው የሆነውን ማንነትን ለምን ከሙታን መንደር ትፈልገዋል? ሰፈር ከሚልህ፣ አካባቢ ከሚልህ፣ ትምህርት ከሚነግርህ፣ አንተ ቤተሰብህ ከሚነግርህ፣ ህይወትህ ከሚነግርህ፣ የራስህ ጽድቅ ከሚነግርህ ስፍራ ራስን ለምን ትፈልገዋል? እግዚአብሔር እንደዚህ ይላል፣ ሕያው የሆነውን ከዚህ ስፍራ ትፈልጉት። አሜን። ሁኔታ ሰዎች የሰጧችሁ ቦታና ስም ላይ ራሳችሁን አትፈልጉት። እደግመዋለሁ። ሰዎች ለእናንተ የሰጧችሁ ስም፣ ትምህርታችሁ፣ ደረጃችሁ፣ ዕውቀታችሁ፣ ገቢያችሁ ለእናንተ በሰጧችሁ ስም ቦታ ላይ ራሳችሁን አትፈልጉ። ምክንያቱም እናንተ ሕያዋን ናችሁ። ሕያው የሆነውን እርሱን ስለምን በዚህ ትፈልጉታላችሁ? ተነስቷል። በዚህ የለም አለ።
እስቲ በሉ ተነስቷል በሉ። በዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። አሁን ሚስጥሩ ሲጋር ማካታ ያማምባ ደግሞም በገሊላ እያለ ምን እንዳላችሁ አስታውሱ። አጃኮ ብራጋዳ ኢየሱስ እንደተነሳ በነገራችን ላይ መንገድ ላይ ላገኛቸው ሰዎች ያደረገው ይሄንን ነው። አማኞች ትልቁ ኪሳራ ይሄ ነው። አረ ኢየሱስ ጌታ። አለማስተዋል። ኢየሱስ ከትንሣኤ በኋላ በነገራችን ላይ ላገኛቸው ሰዎች የመጀመሪያ ያደረገው ይሄንን ምን እንደሆነ ላሳያችሁ። እሺ የሰው ልጅ በኃጢአት አልፎ ሊሰቀልና በሶስተኛው ቀን ሊነሳ ይገባዋል በሶስተኛው ቀን ሊነሳ ይገባል ብሎ ነበርና። እስቲ በሉ ብሎ ነበርና። አሁን የኔ ህይወት ባለው ነገር ላይ ነው ብሎ ነበርና። አሁን ሚስጥሩ እዚህ ጋር ነው። ምን ብሎ ነበር? ተናግሯል። በሶስተኛው ቀን ለኃጢአተኞች ይኸውላችሁ በኃጢአተኞች እጅ ተሰልፎ ይሰጣል፣ በሶስተኛው ቀን ከሙታን ይነሳል ብሎ ነበርና። አጃካታ እኔ ልናገራ በኢየሱስም ያንተ ህይወት ካለ ውጭ አይሆንም። ያንቺ ህይወት ኢየሱስ ካለ ውጭ አይሆንም። in the name of Jesus እናገራለሁ። ካለ ውጭ በኢየሱስም ህይወቴ ላይ ሞት አይሆንም። ካለሽ ውጭ ህይወት ላይ ሞት አይሆንም። ከተናገረን ውጭ ብሎ ነበር ብለህ ትመሰክራል። እንዳለኝ ነበር ሆነ ብለህ ትመሰክራል። ኢየሱስ ጌታ። እሺ በዚህ ጊዜ ሴቶች ቃሉን አስታወሱ። በነገራችን ላይ ቃሉን ቀድሞ ቢያስታውሱ ኖሮ እዚህ ቦታ አይመጡ። ይኸውላችሁ ወደ ሙታን መንደር የሚወስዳችሁ ቃሉን አለማስታወስ ነው። የእናንተን ነገር ከተራ ምዕራፍ ውስጥ ለመፈለግ የሚያስኬዳችሁ ቃሉን አለማስታወስ ነው። ስለዚህ አሁን ኢየሱስ ከትንሣኤ ሲነሳ ያደረገው ይሄንን ከሙታን በኋላ ተነስቶ መንገድ ላይ ያገኛቸውን የኤማውስ መንገደኞችን ያደረገው ይሄ ነው። እንቀጥል። ሳማ ካዳባስ የእግዚአብሔርን ቃል አለማስታወስ ነው ወደ ሙታን መንደር የሚወስደን። ከኛ አይደንቲቲና ዘር ታሪክ ውጪ ወደ ሆነ ምዕራፍ እና ማህበር የሚቀላቅለን የእግዚአብሔርን ቃል አለማስታወስ ነው። እሺ በዚህ ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ሲነጋገሩ ነበር። በተመሳሳይ ሬሳ ሊቀቡ የመጡትም ረስተዋል፣ እነዚህም ከመካከላቸው አስተውሶ በነገራችን ላይ እየተጠባበቀ ያለ ሰው የለም። አይገርም? ማይ ጉድነስ። ኢየሱስ ግን በየቀኑ ወይኔ ለነግራችሁ እኮ ኢየሱስ በየቀኑ ሞታለሁ ብሏል። በየቀኑ በሚያገኛቸው አጋጣሚዎች ሁሉ ደግሞ እነሳለሁ ብሏል። ወዳጆቼ አሁን ህይወታችሁን ምን ጋር እንደምታስቀምጡት ለነግራችሁ። ምንድነው የምታምኑት? አረ ኢየሱስ ጌታ ነው። ምን ላይ ነው ልባችሁን የምታስቀምጡት? ኢየሱስ እሞታለሁ ካለ ኢየሱስን ነው የምታምነው? ማንን ነው የምታምነው? እነሳለሁም ደግሞ ብሏል። አሁን አንድ ነገር ማስታወስ አለብን። እሞታለሁ ብሎ ከሞተ መነሳቱን ለምን አትጠብቅም? ምክንያቱም እነሳለሁም እሞታለሁም ያለው አምላክ ነው። እሞታለሁ ከተፈጸመ መነሳቱን እኮ መጠበቅ አለብን። ካዳባሽ አላማው ሱብረዲያ ኢየሱስ የእግዚአብሔር ልጅ ያድናል። እሺ እንቀጥል። እነዚህም ረስተው ሁልጊዜ እግዚአብሔርን ቃል እግዚአብሔር የተናገራችሁትን ነገር ስትረሱ ትጠወልጋላችሁ። መጠውለግ የእግዚአብሔርን ቃል የእግዚአብሔርን የተስፋ ቃሎች ከመርሳት ነው የሚጀምረው። ኢየሱስ ጌታን ደከመኝ፣ ተስፋ አጣሁ፣ ተስፋ ቆርጫለሁ፣ ከዚህ በኋላ ምንም ተስፋ የለኝም የሚሉ ሰዎች ሁሉም እነዚህ ነገሮች ወፎቹ መተው ቃሉን ከለቀሙት በኋላ የሚመጣ ውጤት ነው። ኢየሱስ ጌታን ዛሬ ወፎቹን እንመታለን። አሜን። እሺ እየተነጋገሩና እየተወያዩ ሳሉ ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ጀመር። ራሱ እሺ። ነገር ግን እንዳያውቁት አይናቸው ተይዞ ነበር። ይኸውላችሁ የእግዚአብሔርን ቃል ረስተሃል ማለት አይነ ተይዟል። የእግዚአብሔርን ቃል ደግሞ ታስተውላለህ ማለት ኢየሱስን ታውቀዋለህ። የእግዚአብሔርን ቃል ማስተዋል ካልቻላችሁ ኢየሱስን አታውቁትም። እያወራችሁ አታውቁትም። እየረዳችሁ አታውቁትም። በራችሁን እየከፈተ እንኳን አታውቁትም። እሺ
እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድነው አላቸው። ምንድነው አላቸው? እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀሌዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ነህ? ለሀገሩ እንግዳ ነህ እንዴ ሲሉ መለሱ። በጣም ይገርማል። እንግዳ ነህ ማለት ነው። እዚህ ሰፈር አይደለም፣ እዚህ ከተማ አይደለም። ሰው ሁሉም ያውቀው ታሪክ እኮ ነው ይሄ አሉት። ሁሉም ሰው የሚያውቀው ታሪክ ነው አሉት። እሺ እርሱም የሆነው ነገር ምንድነው አላቸው። የሆነው ነገር ምንድነው ጋር ንገሩኝ እስቲ አስረዱኝ አላቸው። ባለቤቱ እሱ እኮ የታሪኩ ባለቤት ራሱ ነው። አሜን። የሆነው እሱ ነው። እሺ እነርሱም እንዲህ አሉት በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱም የካህናት አለቆችና ገዢዎች ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እርሱ ይቤዠናል ብለን ተስፋ ያደረግነው እርሱን ነበር። ከሁሉ በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ መካከል አንዳንድ ሴቶች አስገረሙን። እነርሱም ማልደው ወደ መቃብር ሄደው ነበር። ስጋውን ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገራቸው መላእክት በራእይ እንዳዩ አወሩን። ከኛም መካከል አንዳንዶች ወደ መቃብር ሄደው ልክ ሴቶች እንዳሉት ሆነው አገኙት። እርሱን ግን አላዩት። አረ ኢየሱስ ጌታ ነው። በጣም የሚገርም አሁን እኮ እያዩት ነው፣ እየነኩት ነው። አረ ኢየሱስ ጌታ ነው። ምናልባትም አንተ እዚህ ሰፈር አይደለም እንዴ በእናትህ እንግዳ ነህ ማለት ነው እያሉት እየነኩት ነው። አረ ኢየሱስ ጌታ ነው። ግን ከመጠውለግ አይወጡ፣ ከድንዛዜ ግን አልወጡ። ማጋዳና ሆ ብራዲያ። አረ ኢየሱስ ጌታ ነው። አንድ አስገራሚ ሚስጥር ልንገራችሁ። በጣም የገረመኝ ነገር ይሄንን ስሙኝ። የሚያወሩት በቃልና በስራ ስለበረታው ነቢይ ይቤዠናል ብለን ነበር ነው በነገራችን ላይ። ለዚህ ነው አሁን በደንብ ስሙኝ። ለዚህ ነው አደገኛው በቤተ ክርስቲያን ውስጥ ያለው አስተምሮ፣ አደገኛው ወንጌል ክርስቶስን የመስቀል ስራ ነበርና ድሮ ወደፊት የሚያረግ ትምህርት ነው። አያችሁ፣ ትምህርት ኢየሱስን የመስቀል ስራ ወደፊትና ድሮ፣ የእናንተን ድነት ወደፊት፣ ከዛ ግለታችን ወደፊት ወደኋላ የሚያደርግ የትኛውንም በነገራችን ላይ እግዚአብሔር ቃል የሚያስረሳ የእግዚአብሔርን አሁንነት የእግዚአብሔርን ሕያውነት ወደፊት ከሆነ ዓመት በኋላ ከሞት በኋላ ሚል ከመጠውለግ ሕይወትን አያወጣ። ለዚህ ነው ሃይማኖት ቤት ውስጥ ሁልጊዜ ድንዛዜ የሚበዛው። ድንዛዜው ለምንድን ነው ካላችሁ ሁልጊዜ ወደፊት ነው ወይም ረስተውታል። አሁን ግን በእነሱ ውስጥ እግዚአብሔር ሕያው ነው እንደሆነ ለመቀበል ይቸግራቸዋል። የሚያወራቸው ከሞት የተነሳው ኢየሱስ አጠገባቸው ነው። በደንብ ስሙኝ። ወረድ ብለን ስናነብ ኢየሱስ ክርስቶስ ወደ ተወሰነ ከነሱ ጋር እያወራ ሄደ። አንድ ቦታ ሲደርስ ሊለያቸው ሆነ። እነሱ ወደ ቤታቸው ሊገቡ ነው። ኢየሱስ እና መሽቷል፣ ማደር አለብህ አሉት። ገባ፣ ራት አብሯቸው በላ። አረ ኢየሱስ ጌታን። እንጀራውንም ቆርሶ ሰጣቸው ይላል። ከዛስ እነሱም እስቲ በሉ ድጋሙ። እንጀራውን አቆርሶ ባጎረሳቸው ጊዜ አይናቸው ምን አለ? ተከፈተ እና እርሱ እንደሆነ አወቁ ይላል። ከዛ እርሱ እንደሆነ ሲያውቁት መነቃቃቱ ትዝ አላቸው። ሲያወራ ውስጣቸው ይቃጠል የነበረው ትዝ አላቸው። ከዛ ወረድ ብለው እዚያው ክፍል ላይ ምን እንደሚል ታውቃላችሁ? ቅዱሳት መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተው ይላል። አጁና ካታካራዲያ በዚህ ፋሲካ ማለዳ ላይ በዚህ በዓል በጧት ለመጣችሁ ለናንተ ሁሉን አልፋችሁ ለመጣችሁ እግዚአብሔር የሰጠኝ ሬማ ቃል ይሄ ነው። መጽሐፍ ቅዱሳት መጽሐፍትን ያስተውሉ ዘንድ ምኑን ከፈተላችሁ? አሁን የነዚህ ሰዎች መሰረታዊ ችግር ኢየሱስ አለመነሳት አይደለም። የነዚህ ነገ ሰዎች መሰረታዊ ችግር ኢየሱስ ቃሉን አጥፎ አይደለም። ለምንድነው የሚጠወልጉት? ለምንድነው የፈሰሱት? ለምንድነው ተስፋ ያጡት? ቅዱሳት መጽሐፍትን ማስተዋል አቅቷቸው በኢየሱስ ስም ስልጣን ኢየሱስ መጣና ግን እንዲያል እንጀራው ማጥቅሶ አጎረሳቸው ይልና ቅዱሳት መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተው ይላል። አጁታም በዚህ ማለዳ እንደዚህ ብዬ ልባርካችሁ። ኢየሱስ ከተነሳ በኋላ ለቅዱሳን ላገኛቸው ለኤማውስ መንገደኞች የመጀመሪያ ያደረገላቸው ስጦታ አይምሮ መክፈት ነው። ለምንድነው አይምሯቸውን የከፈተው? ቅዱሳት መጽሐፍትን ያስተውሉ ዘንድ የእግዚአብሔርን ቃል መረዳት እንዲያገኛቸው። ምክንያቱም አሁን ኢየሱስ ለነገር እኮ ነው ኢየሱስ አሁንም ተለይቶ ሊሄድ ነው። አሁን አይምሯቸው ካልተከፈተ አሁንም መጠውለግ አያቆም።
አያቆምም። ቢካቱና ከባራዳ ምክንያቱም ኢየሱስ አሁን ይሄንን ቃል ከተናገረ በኋላ አወቁት። ከዛ ኢየሱስ ተሰወረ፣ ሄደ፣ ተለያቸው። ኢየሱስ ከተለያቸው በኋላ ግን ይላል ሐዘን ከነሱ ጋር አልቀጠለም፣ መጠውለቅ ከነሱ ጋር አልቀጠለም፣ ተስፋ መቁረጥ ከነሱ ጋር አልቀጠለም። ለምን? አሁን አይምሯቸው ተከፍቷል። የእግዚአብሔርን ቃል ማስተዋል አግኝቷቸዋል። አሁን ኢየሱስን አሁን ያምኑታል። አጁና ካባ ከቴላባ በጌታ በኢየሱስ ስም አይምሯችሁ ተከፈተ። እኔ በማለዳ የጸለይኩ ጸሎት ይሄ ነው። አይምሮዬን ክፈተው፣ ቃልህን እንዳስተውለው አይምሮዬን ክፈተው። በየዓመቱ ከመጠውለግ አውጣኝ፣ በየዓመቱ በዓል ከማክበር አውጣኝ። በኢየሱስ ስም የተነሳውን ማስተዋል እንድችል፣ የእግዚአብሔርን ቃል ማስተዋል እንድችል፣ የትንሣኤውን በረከት መጠቀም እንድችል በጌታ በኢየሱስ ስም አይምሯችሁ ተከፈተ። ጮክ በሉና ጌታ ሆይ በሉ ሲባካች አይምሮዬን ክፈተው። ሚራሳ ስሙኝ፣ አረፍ በሉ። መጽሐፍ ቅዱስ ምን እንደሚታወቃላችሁ? እግዚአብሔር ያደረገላቸውን የሚረሱ የትኛውን የተደረገላቸው የሚረሱ ሰዎች አመፀኞች ናቸው ነው የሚለው መጽሐፍ ቅዱስ ሲናገር። እግዚአብሔር እንዲህ ይላል፣ ይኸውላችሁ ለቅዱሳን ያሳያችሁትን መልቅንነት ይረሳ ዘንድ ሰው ወይም አመፀኛ የሚረሳ ሰው አመፀኛ ነው። የሚረሳ ሰው አመፅ ነው። ሰይጣን የእግዚአብሔርን ቃል ሲያስረሳን በአመፅ ኃጢአት ውስጥ እያኖረን ነው። አመፅ ውስጥ ያስገባን። የእግዚአብሔር ቃል የሚረሳ ሰው አመፅ ነው። አመፅ ውስጥ ነው ያለው። ተቃውሞ ውስጥ ነው ያለው። ተቃውሞ ውስጥ ያለ ሰው ደግሞ መንቃት አይችልም። ከመጠውለግ መፈታት አይችልም። አማናኩ ቫሲላባ ከዛ በኋላ ይላል ደስ ብሏቸው ፈገግ ብለው እየሳቁ ራጋዳጋዳባ ሌብራሻታላባ። አይገርምም? አንተ ቅድም ሲናገርኩ ልባችን ይቃጠል። ኢየሱስ እኮ አሁን ተሰውሯል፣ አብሯቸው አይደለም። ቅድም እየነካቸው አብሯቸው እያዩት ነው የሚጣወልጉት። አሁን ግን አይምሯቸው ተከፈተ፣ ቃሉን ማስተዋል ጀመሩ። አንድ ሰው አሜን በላይ። እጃችሁን ከፍ አድርጉና እጃና ኮቫራካስ በጌታ በኢየሱስ ክርስቶስ ስም ስልጣን ከዚህኛው ማለዳ ጀምሮ የትንሣኤው በረከት የሆነው ኢየሱስ ክርስቶስ ቃሉን ታስተውሉት ዘንድ አይምሯችሁን ከፈተው። ቃሉን እናስተውለው ዘንድ ማይንዳችን ተከፈተ። የእግዚአብሔር ቃል መረዳት በኢየሱስ ስም አገኛችሁ። እያንዳንዱ ኬዝ ላይ፣ እያንዳንዱ ጉዳት ላይ፣ እያንዳንዱ መከራ ላይ የእግዚአብሔር ቃል ከመጣ ፍዘት የለም። እግዚአብሔር ቃሉን ከሰጣችሁ፣ የቃሉን ላይት ካገኛችሁ፣ እግዚአብሔር ስላንተ ያለውን መረዳት አይቸግርህም። በኢየሱስ ስም አይምሯችሁ ተከፈተ። ቅዱሳት መጻሕፍትን ያስተውሉ ዘንድ አይምሯቸው ምን አለው? ተከፈተ። ተከፈተ። አሁን ኢየሱስ ተነስቷል ለማለት አይቸግራቸውም። ተከፈተ። አዳካ በለካታ ስሙኝ ኢናኮባ እነዛ እኮ መላእክቱ ራሱ ተገልጦ የነገራቸው ምንድነው? ከተገለጠ በኋላ ህይወታቸውን ያስቀጠሉ ትዝ አላቸው የሚለው ቃል ትዝ አላቸው። ምን ተናግሮ ነበር ለካ ብሎ ነበር ለካ እነሳለሁ ብሎ ነበር። ስማኝ ያንተን ህይወት ምን ያስቀጥልሃል? ታላቅ ሰው ነሽ ብሎኝ ነበር ለካ ትቀጥላለህ ብሎኝ ነበር ለካ አጠፋም ብሎኝ ነበር በቃ የዘላለም ህይወት ተስፋ እኔ ነኝ ብሎኛል ለካ ራካታላባ ወደ እኔ የመጡትን ወደ ውጭ አውጥቼ አልጥላቸውም ብሏል ለካ እኔ አልተዋቸውም ብሎኛል። አልጥልህም አልተውም ከቶ ለካ ብሎኛል። ለምን ለአሁኑ መከራ ልታከስ? ለምን ትቶኛል እላለሁ? እግዚአብሔር አያየኝም እንዴት እላለሁ? አይመለከተኝም እንዴት እላለሁ? እንዲህ ብሎኛል። ከቶ አልተውህም፣ ከቶ አልለቅህም። አጁና ከቤሌ ካሮሳባ አሜን። እንዲህ ብሎኛል ለካ ወደ ላይ በወጣ ጊዜ ወደ እርሱ ስቦኛል። ጮክ በሉና እንዲህ በሉ፣ ወደ ላይ በወጣ ጊዜ ወደ እርሱ ስቦኛል። ይስ ለካ መጠውለግ የእግዚአብሔርን ቃል መርሳት ነው። ለካ የእግዚአብሔርን ተስፋ ቃሎች ስትረሳ ኢየሱስ ጌታ ነው። በየዓመቱ በባዶ እግር ትሄዳለህ፣ ትታክዛለህ፣ ታዝናለህ። ጉልባን እየበላ ለቅሶ ቤት ከለቅሶ ቤት እንደመጣ ቀብረህ ተሰናብተህ እንደመጣ እጅን ታጥበህ ጉልባን ትበላል። አናኩራ ባካታ
ይሄን የንፍሮ መንፈስ ከላይ ላይ ይመታው። እንደሜ የሞተብኝ አምላክ የለኝም የሞተልኝ እንጂ። አንድ ሰው ጮክ በሉና አሜን ይበላይ። አልሞተብኝም ሞቶልኛል እንጂ። አልሞተብኝም ኢየሱስ፣ አልሞተብኝም ኢየሱስ። አይዲ ካታላባ ኃጢአቴን ገደለው እንጂ አመጽ ገደለው እንጂ። መጽሐፍ ቅዱስ ሲናገር እንዲላል ሞቱን በሚመስል ሞት ከእርሱ ጋር ከተባበርን። ሲሞት ራሱ ተባብረነዋል። እንዴት? ለኃጢአት በመሞት ለርኩሰት በመሞት ለርግማን በመሞት። መጽሐፍ ቅዱስ ሮሜ ምዕራፍ 6 ላይ የሞተ ከኃጢአቱ ነስቷል ይላል። አሁን ለካ ገሎኛል። እኔ ላይ ኃጢአት አይሰራም። አብሬ ሞቱን ተባብሬዋለሁ። ኃጢአት በእኔ ላይ አይሰለጥንም። አሁን ይኸውላችሁ ቀድሞ የኃጢአት ባሪያ ነበርኩ። አሁን ግን የጽድቅ ባሪያ ነኝ። አሁን ለእግዚአብሔር ተገዝቻለሁ። አሁን ለእግዚአብሔር ሕያው ሆኜ እኖራለሁ። ይኸውላችሁ አልዓዛር ከሞት ተነስቶ ድጋሚ ሞቷል። እኔ ግን በክርስቶስ ኢየሱስ ዳግም ላልሞት ተነስቻለሁ። ወደ ሞት አይመጡም ነው የሚለው። ወደ ፍርድ አይመጡም ነው የሚለው። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንደሚል አሁን ሐሳቤ ላይ ሆነዋል። ጂናኮ ባራዳ አልሞተብኝም፣ አልሞተብኝም፣ አልተክዝም፣ አልሞተብኝም። አቱዳ ከሬ ሶዳ ሞቶልኛል። ኃጢአቴን ገሎልኛል። እርግማኔን አስወግዶታል። ሞቴን ተቀብሎታል። ፍርዴን ወስዶታል። አቹቲ ካላባራዳዳ ኤሊክ ምስኪን ጌታ የለኝም። እየተከስኩ ማዝንለት ጌታ የለኝም። አቹቴ ሊያ ኮራባ ኢየሱስ ጌታ። በኢየሱስ ስም አይምሯችሁ ተከፈተ። መጽሐፉን ታስተውሉ ዘንድ አይምሯችሁ ተከፈተ። ቃሉን ትረዱ ዘንድ አይምሯችሁ ተከፈተ። ልባርካ እግዚአብሔር ሃይማኖተኛ ከመሆን ዛሬ ያውጣችሁ። ሃይማኖታዊ ስርዓት ከመፈጸም ዛሬ ያውጣችሁ። የቃሉን የሚኖር ቃሉን የሚበላ ቃሉን የሚመላለስ ቃሉን የሚተነፍስ ቃሉን የሚናገር ቃሉን የሚለብስ ልብሱ ቃሉ፣ ህይወቱ ቃሉ፣ እስትንፋሱ ቃሉ፣ ትዳሩ ቃሉ፣ መንገዱ ቃሉ፣ እያንዳንዱ ነገር በእግዚአብሔር እውነት የተወረሰ ያ ሰው ይሁን በኢየሱስ ስም። ያያችሁ ሰው ቃል በዚህ ያለፈ ይበላችሁ። ያያችሁ የእግዚአብሔር እውነት በዚህ ያለፈ ይበላችሁ። ያልኩትን ሰምታችሁኛል። ከዚህ በኋላ የሚያያችሁ ሰዎች የእግዚአብሔር እውነት በዚህ ያለፈ ይሏቸዋል። አቱካ ባራካታ የእግዚአብሔር እውነት በዚህ ያለፈ እንደለወጠ ማሳያዎች በዚህ ያለፈ እግዚአብሔር ሕያው እንደሆነ ማሳያዎቹ በዚህ ያለፉ እግዚአብሔር እንደሚቀይር ማሳያዎቹ በዚህ ያለፉ። አይምሯችሁ ተከፈተ። ጮክ በሉና እንዲህ በሉ ኢየሱስ በሉ። አልሞተብኝም፣ ለመርዶ አልቀመጥም። ገሎልኛል፣ ግን ኃጢአቴን ገሎልኛል፣ ሞትን ገሎልኛል፣ እርግማንን ጂካሩ ካሴቤሊያታ ይሴቤ ይውላችሁ። አንድ ጊዜ የኢየሩሳሌም እቴቶች ተሰበሰቡ። ኢየሱስ ወደ መቃብር እየሄደ ነው። በጣም መከራው በዛበት። በጣም ወደ ስቅለት እየሄደ ነው። ይገረፋል፣ ይወርቃል፣ ይነሳል፣ ያዳፉታል። ጠጋሉና ተከዙ። ኧረ አንተን የወለደች ማፀን እያሉ አቤት አንተን እንዴት አይነት ሲያዝኑ ኢየሱስ በዛ ምጥ ውስጥ አንተ ይውላችሁ ይሄ አንተ ዶክትሪን ሲሳት አይፈልግም ኢየሱስ። ይሄ በተለይ ድህነት ላይ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ቆነጃጅት፣ እናንተ የኢየሩሳሌም ሴቶች ለራሳችሁ ዘኑ፣ ለኔ አትዘኑ። እኔ አይታዘንልኝም፣ እኔ አይታዘንልኝም። ምክንያቱም ያንተን መንገድ እየሄድኩልህ ነው፣ ያንተን መንገድ እየሄድኩ ነው። ለራስህ ዘን ወንድሜ አለው ኢላቱ ሻባራዳ እና ኢየሱስ ሞቶ ተሰቀለ፣ ከሙታን ተነሳ። እኔም ማዘን የለብኝም፣ እኔም አላዝንም። ሐዘኔን ወስዶታል። ለምን? ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል። መጽሐፍ ቅዱስ ሲናገር እኛን ለማጽደቅ ከሙታን የተነሳውን ይላል። ሲነሳ አጸደቀኝ፣ ሲሞት ገደለኝ። ማን የሞተው? አሮጌው አዳም ተበላሽ፣ ኃጢአተኛው ሞቷል። አሜን። አረፍ በሉ። ኢየሱስ ከሙታን ተነሳና አሜን። አሁን ከዚህ በኋላ በምድር ላይ ማለት ነው በተስፋ በልልታ በፈገግታ በድል ነሽነት ህይወት የሚያኖራችሁ አለ ያደረኩላችሁ ማስተዋል ከቻላችሁ ነው አለ። ያደረኩላችሁ ማሰብ ከቻላችሁ ነው አለ። አለበለዚያ ከረሳችሁት ዝም ብሎ ሃይማኖተኛ ሆናችሁ በየአመቱ ካከበራችሁ አመቱን ሙሉ ተጠወለግና አመቱን ትንሳኤ ቃል ለምን ተነስቷል ብለ በማለዳ ለመዞር አይደለም። አመቱን ሙሉ ተነስተን እንኖራለን። ከአመት እስከ
ዓመት ከዘላለም እስከ ለዘላለም ከኢየሱስ ጋር ከሙታን ተነስተን በእግዚአብሔር ቀኝ ተቀምጠናል። ሕይወት ሆኖልኛል። አሜን ነው ወይ? የስ በጌታ በኢየሱስ ስም አሜን። አንድ ጸሎት ልጸልያ። በጌታ በኢየሱስ ስም ቃሉን እናስተውሉ ዘንድ ቅዱሳት መጻሕፍትን እናስተውል ዘንድ ዛሬ ማለዳ በኢየሱስ ስም ጸልያል። በጌታ በኢየሱስ ስም የልቦና አይኖች ይከፈቱ። የልቦና አይኖች ይከፈቱ። መጽሐፉን እናስተውል ዘንድ አይምሯችንን ክፈትልን። በጌታ በኢየሱስ ስም አሜን።